ርዕሰ ሊቃነ ጳጳሳት ሌዮ 14ኛ ወደ አፍሪካና ወደ ሌሎች ሁለት የአውሮፓ ሀገራት ሐዋርያዊ ጉዞ እንደሚያደርጉ የቅድስት መንበር የፕሬስ ጽሕፈት ቤት አስታወቀ። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ በመጋቢት መጨረሻ ወደ ሞናኮ የአንድ ቀን ጉዞ፣ ከዚያም በሚያዝያ ወር የአፍሪካ ጉዞ፣ በመጨረሻም በሰኔ ወር ወደ ስፔንና ወደ ካናሪ ደሴቶች ሐዋርያዊ ጉዞ ያደርጋሉ ሲል ቅድስት መንበር ገልጿል። በመጋቢት ወር አልጀርስንና አናባን፣ ከዚያም በመካከለኛው አፍሪካ ካሜሩንን፣ በያውንዴ፣ ባሜንዳና ዱዋላ፣ አንጎላ፣ ሉዋንዳ፣ ሙክሲማና ሳዩሪሞ፣ ማላቦ፣ ሞንጎሞና ባታንን ይጎበኛሉ ተብሎ ይጠበቃል። ርዕሰ ሊቃነ ጳጳሳቱ በካሜሩን ሰሜናዊ ክፍል ወደሚገኘው የአንግሊፎን ክልል እንደሚሄዱ የተገለጸ ሲሆን የአፍሪካ ጉዞ የመጨረሻ ብቸኛዋ ስፓኒሽ ተናጋሪ የአፍሪካ ሀገር ይሆናል ተብሎ ይጠበቃል። የዚህ ጉብኝት ርዝመት እንደ አውሮፓውያን አቆጣጠር በ1985 ርዕሰ ሊቃነ ጳጳሳት ቅዱስ ዮሐንስ ጳውሎስ ዳግማዊ በ11 ቀናት ውስጥ 7 ሀገሮችን ሲጎበኙ ከቆዩበት ጊዜ ጋር ይቀራረባል ሲል ቅድስት መንበር ዘግቧል።